ያው ቀረጻ ነበረኝ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለነሱ ሁለት ኩራሪት አጋቡና ከዛ በጣም ዘንቦ ቤታቸውን ጠርጎ ወሰደባቸው። ከጸጸት ያውጣችሁ ፈጣሪ። ላይክ ባላልኩትኝ እንዳትሉ ያውጣችሁ። እኔ የምለው ድግስ ላይ ወጥ የምጨልፉ ሴቶች ምንድነው እንደዚህ ገና ሳህን ስናነሳ ሁለት ቁርጥ ጨረራችሁ አልበተለይ ፍሳችሁን አለም ኩሳችሁን ብሉ ከፈለጋችሁ ላይ ንፍጣ ድሮ ምን ዲፕሎማሲ ባላፍተና በጣም ነው ማውቀው ባይዘው ጤና ይስጥልኝ። ልክ በርገርና ፒዛ ምን ልታዘዝ? ስፔሻል በርገራችሁን ፈልጌ ነበር። ስንት ነው ብለህ ከጠየቅ ከአቅምህ በላይ ነው ማለት ነው። ሌላ ነገር ዘዙ፣ የሚጠጣ ውሃ ምናምን። ሰራዊት ፍቅሬ በሚዲያ መግለጫ መስጠታቸው ትልቅ ስህተት ነው ተባለ። የፍርድ ሂደትን በማስተካከል ወንጀል ያስቀጣል ብለዋል። ሰላም ያገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ፋሚሊ ተቀላቀሉ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ዛሬ ቪዲዮቻችን እንሂድ። እንደ ሀገር ውስጥ ነው አሉና ማለት ነው። እሺ እንደ ሀገር ውስጥ ነው እና በጣም ድርቅ አስቸግሯቸው ከዛ በኋላ የዝናብን አምላክ ለማመን ብለው ሁለት ቁራሪት አጋቡና ሁለት ቁራሪት አጋቡና ከዛ በጣም ዘንቦ ቤታቸውን ጠርጎ ወሰደባቸው። እሱን ያሳቀሽ? ከዛ በኋላ ቤታቸውን በጣም ጠርጎ ሲወስድባቸው ግን አይ አሁንስ ይበቃናል ብለው አለያዩአቸው። ኧረ በእናትሽ ንገሪ። ይበቃናል ብለው ቁራሪቶቹን አፋታቸው። በተገኘችበት ጋይስ ጸሎት ነው። ምን እንደምርቃትም ነው። ይገባቸው። ከእንደዚህ አይነት ፈተና ያወጣችሁ ፈጣሪ አሜን። ሁሉ ጊዜ ለበጎ ፈጣሪ ያደርገውን ነገር አይሳሳትም። ግን አንዳንድ ጊዜ የኔ ፈተና አርኑ ኦኬ ላይክ በትንሽ ዓመት ጥሩ ደረጃ ላይ የደረስኩ ሰው ነኝ። በትንሽ ዓመት በጥፎ ደረጃ ላይ የሚያደረስኩ ሰው ነኝ። በትንሽ ዓመታት ብዙ ነገር ያስተዋልኩ ሰው ነኝ። በትንሽ ዓመታት ብዙ ነገር የተገናዘብኩ ሰው ነኝ። በትንሽ ዓመታት ሰውን የመዘንኩበት ሰው ነኝ። ገባችኋ? በተለይ እቺ 6-5 ዓመቴ በጣም ህይወቴ ላይ በቃ ፍቄ ማላወጣው መጥፎ የሚሆን ጥሩ ነገር አለ ተቀርጾ ለዘላለም ይቀጥላል። ከጸጸት ያውጣችሁ ፈጣሪ። ላይክ ባላልኩትኝ እንዳትሉ ያውጣችሁ። ሰው ሁሉ ወዶ አይደለም ለሚወደውና የማይወደው ነገር ላይ የሚገባ። አንዳንድ ጊዜ ፈልገህም ሳትፈልግም የምትገባበት ነገሮች አሉ። ልጅነትን የሚያጠቃ ነገሮች አሉ። እንደ በሽታው ጋር ይቻላል። ለአንድ ቀን ደስታ ብለው የዘላለም ህይወታቸውን አይጨልማል አይደል? ለሰከንድ እናንተም ለአንድ ቀን ላለመቋቋም ብላችሁ የህይወታችሁን ሙሉ ጸጸት እንዳትይዙ። አይ ነው የምንላችሁ። ብትጠሉኝም እግዚአብሔር እኔ እንደዚህ አይነት ሰው ይላል አልፈልግም። ግን እኔ በራሴ በማውቀው ማለት ነው እግዚአብሔር መጥፎ ሰው አይደለም። እናቴ ትሙት እኔ ኪሴ ላይ 100 ብር ብቻ ኖራ 5 ብር ጨምሬ 105 ብር አርጌ ትኬት ገዝቼ ሰው ምልክ ሰው ነኝ። እግዚአብሔር ለራሴ ማላስብ ሰው ነው። ይሄ ነገር ነው ደግሞ የሚጎዳኝ። ሰው ይበድለኛል አላለብኝ። ጓደኛዬ ዛሬ ጓደኛዬ ነው፣ የሚቀጥለው ዓመትም ጓደኛዬ ሆኖ ይቀጥላል ባይ ነኝ። ፈጣሪ አለ ባይ ነኝ ሁሉ ጊዜ። በቃ የዴዚ ፍቅረኛ አሌክስ በጣም ጸጸት ላይ ያለ ይመስላል። ያው ያስታውቃል፣ ጸጸት ላይ ነው። ምን ልምከራችሁ መሰላችሁ? በተናደዳችሁ ሰዓት ይሄ አብሶ ሚዲያ ላይ ያላችሁ ሰዎች በጣም ስትናደዱ ምናምን አጠፋፍታችሁ ጸጥ ብላችሁ መቀመጥ ነው ያለባችሁ። ይሄ መዝሙር ወይ ደግሞ መንዙማ ምናምን ብቻ ከመንፈሳዊ ህይወታችሁ ጋር መገናኘት ይሻላችኋል። ለምን በጣም የሚያጋግል ሰው የበዛበት ነው እዚህ ሶሻል ሚዲያ ላይ።
አንዱ የእናንተ ደጋፊ ይሆናል፣ አንዱ የእናንተ ደጋፊ አይሆንም። ያላደረጋችሁትንም ያወራል፣ ያው ያደረጋችሁትንም ያወራልና በተናደዳችሁ ሰዓት እናንተ መጥፎ ቃል ከናንተ ከሚወጣ ጥፍት ማለት ነው የሚሻላችሁ። ጤና ይስጥልኝ። ልክ በርገርና ፒዛ ምን ልታዘዝ? ስፔሻል በርገራችሁን ፈልጌ ነበር። ስንት ነው ብለህ ከጠየቅ ከአቅምህ በላይ ነው ማለት ነው። ሌላ ነገር ዘዙ፣ የሚጠጣ ውሃ ምናምን። ዋጋውን ንገሪኝ። አስቤ ልወስን ፈልጌ ነው። አስቤ ላዘን። ይቅርብህ፣ ገና ዴሊቨሪ ቫት ምናምን አለብህ። በርገር ይቅርብህ፣ ውሃ ወይ ሶፍት ዘዝ፣ ቶሎ በል። እንደዚህ ነው ደንበኛ የምታናገሩት እንዴ? ምንድነው? ደንበኛ አይደለህም አንተ፣ ብቁ አይደለህም። ስንት ነው አልክ እኮ ወንድሜ፣ ስንት ነው አልክ እኮ አንተ። ስንት ነው አይባልም እንዴ? ቤት ቁጭ ብለህ እኮ ነው የምታዘው። ስንትስ ቢሆን ሊያሳስብህ አይገባም እኮ። አትመጥንም አንተ። ቤት ቁጭ ብለህ ማዘዝ አይደለም፣ ቤት ቁጭ ብለህ ማረፍ ራሱ የለብህም እንዴ? ወጥተህ ስራ፣ ከዛ በርገር ቤትህ ከዩቲዩብ ቪዲዮ እያየህ ራስህ ሰርተህ ብላ። ዴሊቨሪ ቤት አንተ እንዴ ያለ አቅምህ ጡል አትበል እንዴ። ስንት ነው አይባልም እኮ በርገር። ስንት እንደሆነ በርገር በልተህ ታውቃለህ ሲጀመር? አታውቅም። ዛሬ ምን የተለየ ነገር መጣ? አዎ እሱን ነው የምልህ። ቀስ ብለህ ዝጋው። አመሰግናለሁ። እኔ እንደተረዳሁት ብራዘር ድምጽህን ይለዩታል። በቃ ድምጽህን ለይተውት ነው የእርጥብ ደንበኛ ነህ። እንዴት ናችሁ? እዚህ ጋር በጣም ተሽሎኝ ነው። ከዚህ ቪዲዮ በኋላ በነጋታው ነው የወጣሁት የነበረው። በጣም ታመሜ ነበር። ጨጓራ ማለት ነው። የጨጓራ በሽተኛ ነበርኩ። ያው ቀረጻ ነበረኝ፣ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለእነሱ ቀረጻ ሰውነትሽ መክሳት አለበት፣ በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ። ግን በጣም ነበረ የጎዳኝና አንዳንዴ በቃ ጤና ይሻላል በቃ ኢትስ ኦኬ በወፍርም ትላላችሁ። ኢንዶስኮፒ ታዞልኝ እሱንም ታየው። ኢንዌሳውን በጣም ደህና ነኝ፣ እንዳትጨነቁ ልላችሁ ነው። እንደዚህ ጋርናል ብዬ አልነበረም ቪዲዮን የለቀኩትና ብዙ ሰዎች የጠይቃችሁኝ ስለሆነ በጣም ደህና ነኝ፣ እግዚአብሔር ይመስገን። የተቀየረ ዛሬ ያኛው አብጦብኝ። መልካም ምኞታችሁን ለገለጻችሁልኝ ለተጨነቃችሁ በሙሉ አመሰግናለሁ። መልካም ቀን ይሆንላችሁ። ይሄ እጄ እንዴት እንዳበጠ እዩት። ይሄኛው ምንም አልሆነም። ካዲስኮ ሆስፒታል ነበር 4 ቀን ያረፍኩትና ስመጣ እየተነዳልኝ ነበር። አሁን እየነዳው እየወጣው ነው። ካዲስኮች እግዚአብሔር ያክብርልኝ በእውነት። እኔ በጣም ነው የምወዳችሁ። ፊልምም እናንተ ጋር ነበር የሰራ ነው። ጽዳቶቹ፣ ዶክተሮቹ ምንም ቃል የለኝም። እግዚአብሔር እኔ 1 ብር አልተከፈለኝም። ማርያምን እመኑ። በጣም ነው የምወዳችሁ። ያው እያወጣን ነው። ቬሮኒካ እንግዲህ እንኳን እግዚአብሔር አተረፈሽ። ባይዘዌ ጨጓራ በሽታ ማለት ነው። እኔ እንደዚህ ታጥፎ የሚሄድ ሰው አውቃለሁ፣ ጨጓራው ሲነሳበት ማለት ነው። በቃ እንዴት ልበላችሁ፣ ሙሉ ለሙሉ ከዚህ በላይ ከዚህ በታች እንዲህ በቃ አለ አይደለ የጎበጠ ሰው በጣም በቃ እንደዚህ የሚሄድ ሰው አውቃለሁ እግዚአብሔር። እና በሰዓታችሁ ምግባችሁን ብሉ፣ በደንብ ተንከባከቡት ጨጓራችሁን። እኔ የምለው ድግስ ላይ ወጥ የምጨልፉ ሴቶች ምንድነው እንደዚህ ገና ሳህን ስናነሳ 2 ቁርጥ ጨረራችሁም አልበተለይ እንደገና ደግሞ ገና 2 ቁርጥ አድርገን ስንመጣ እጃችሁ ነርቭ እንደያዘው ሰው እንደዚህ የሚንቀጠቀጠው ምንድነው? ሀብታም በደገሰው ድግስ አውጡልን ከፍተው አውጡልን ከቅልጥሙ እትዬ ብርቄ ረሃ ነው። ጥርሶ ሰው በልቶ የሚጠግብ አይመስሎትም? ጥርሶን አይመለከትም ይሄ ቪዲዮ። ይህ ስሜት ስትደግስ ነው የሚታወቀው ብራዘር። እዛች ቦታ ላይ ሆነ የሀገር ህዝብ ሲበላ ነቀዝ ህዝብ ነው የምትለው። እነ ሰራዊት ፍቅሬ በሚዲያ መግለጫ መስጠታቸው ትልቅ ስህተት ነው ተባለ። ከፊንቴክ ማጭበርበር ጋር በተያያዘ ተጠርጥረው ታስረው በዋስ የተለቀቁት እነ ሰራዊት ፍቅሬ ጉዳያቸውን ከእስር ቤት ውጭ ሆነው እየተከታተሉ መሆኑ ይታወቃል። ይህን ተከትሎ ከሰሞኑ ክሳቸውን በተመለከተ መግለጫ ሰጥተዋል። መግለጫ መስጠታቸውን ተከትሎ ደግሞ የፊንቴክ ተበዳዮች በተለያዩ መንገድ ተቃውሟቸውን እየገለጹ ይገኛሉ።
ለመሆኑ እነ ሰራዊት ፍቅሬ በፍርድ ቤት የተያዘን ጉዳይ በሚዲያ ላይ ወጥተው ማብራሪያ መስጠት ይችላሉ ወይ? ይህም በተመለከተ የህግ ባለሙያዎችን ከአዲስ አበባ አነጋግረን ነበረ። ያነጋገርናቸው የህግ ባለሙያዎች እንደሚሉት በዚህ ጉዳይ ላይ የኢትዮጵያ ህግ ከዓለም አቀፍ የህግ መርሆች ጋር ተመሳሳይ የሆነ አቋም እንዳለው ገልጸዋል። የህጉ መሰረታዊ ዓላማ የግለሰብ መብት ማስጠበቅና የፍርድ ቤቶች ነጻነት ማረጋገጥ ነው። ጉዳዩን በሚመለከት የኢትዮጵያ ህግጋት የሚከተለውን ይደነጋሉ ሲሉ ገልጸውልናል። አንደኛው በኢትዮጵያ ህገ መንግስት መሰረት ንጹህ ሆኖ የመገመት መብት ነው። በኢፌዴሪ ህገ መንግስት አንቀጽ 20 ንዑስ አንቀጽ 3 ላይ በግልጽ እንደሰፈረው ማንኛውም የተከሰሰ ሰው ጥፋተኝነቱ በህግ መሰረት በፍርድ ቤት እስከሚረጋገጥ ድረስ ንጹህ ሆኖ የመቆጠር መብት አለው። በተጨማሪም ህገ መንግስቱ በአንቀጽ 29 ሐሳብን በነጻነት የመግለጽ መብትንም ያረጋግጣል። በመሆኑም አንድ ተከሳሽ ይህንን መብቱን ተጠቅሞ ለቀረበብኝ ክስ ንጹህ ነኝ ብሎ መናገሩ የዚህ መብት አካል ስለሆነ በህግ ላያስጠይቅ ይችላል። እንደ ህግ ባለሙያዎቹ ማብራሪያ ከሆነ በወንጀል ህጉ መሰረት በፍርድ ቤቶች ስራ ጣልቃ አለመግባት የሚለው ሊሰመርበት ይገባል። በ2004 ዓ.ም በወጣው የኢትዮጵያ የወንጀል ህግ የፍርድ ቤቶችን ነጻነትና የፍትህ አሰጣጥ ሂደትን መጠበቅ ላይ ጥብቅ ክልከላዎች አሉ። ጉዳዩ በፍርድ ቤት የታየና በክርክር ላይ ሂደት እያለ ተከሳሹ በሚዲያ ላይ ወጥቶ የክሱን ዝርዝር በመተንተን ህዝባዊ ጫና ለመፍጠር ከሞከረ፣ ምስክሮችን ካሸማቀቀ ወይም ማስረጃዎችን በሚዲያ ለማቅረብ ከሞከረ የፍትህ ሂደቱን እንዳስተጓጎለ ተቆጥሮ በወንጀል ይጠየቃል። እዚህ ጋር የፍርድ ቤትን ክብር መንካት የሚለውም ሊነሳ ይችላል። ተከሳሾቹ የሚሰጡት መግለጫ ውስጥ የዳኞችን ገለልተኝነት ጥያቄ ውስጥ የሚከት፣ ፍርድ ቤቱን የሚያንኳስስ ወይም አቅጣጫ ለማስያዝ የሚሞክር ሐሳብ ከተንጸባረቀ የፍርድ ቤትን ክብር በመንካት ወንጀል ሊከሰስ ይችላል። የህግ ባለሙያዎቹ እንደሚሉት በኢትዮጵያ የመገናኛ ብዙሃን አዋጅ መሰረት ቢሆን የፍርድ ቤትን ነጻነት ሊጋፋ የሚችል ጉዳይ ሚዲያዎች ማስተናገድ አይፈቀደላቸውም። አንድ ሚዲያ በፍርድ ቤት የተያዘን ጉዳይ የራሱን የሚዲያ ችሎት በመክፈት የተከሳሹን ማስረጃዎች ቢመረምርና ቢያስተላልፍ ተጠያቂነት አለበት። በኢትዮጵያ ህግ አንድ ግለሰብ ክስ ከቀረበበት በኋላ በሚዲያም ሆነ በማህበራዊ ትስስር ገጾች በተከሰስኩበት ጉዳይ ንጹህ ነኝ፣ እውነቱ በፍርድ ቤት ይረጋገጣል የሚል አጠቃላይ መግለጫ መስጠቱ መብቱ ነው። ነገር ግን ከዚህ ባለፈ የክሱን ዝርዝር መተንተን፣ ማስረጃ ማቅረብ እንዲሁም በአቃቤ ህግ፣ በምስክሮች ወይም በዳኞች ላይ ተጽዕኖ ሊፈጠር የሚችል ሰፋ ያለ ማብራሪያ መስጠት የፍርድ ሂደትን በማስተጓጎል ወንጀል ያስቀጣል ብለዋል። ነገሩ እየበረታባቸው ነው። እነዚህ ሰዎች ማለት ከእስር ቤት ከወጡ በኋላ ምንም አይነት ኢንተርቪው ባያደርጉ መከር ነበረ። ግን እንደዚህ አይነት ህግ ካለ ሌላ ጣጣ ማለት ነው። ሁለተኛ ክስ በውበቷ ልቤ ተማርኮ ሌላ ማሰብ አቃተኝ። አድራሻ አርባ ምንጭ አድራሻን ትጽፋለህ። እንማታም ስሟን ጠራለሁ፣ የሷ ሁኜ በሷ እምላለሁ። ይሄ ካሶንጎ ነው የሚመስለው። ካሶንጎ አፌ ተቀኘ ገርሞቱ ውበቷ፣ ዝጸዳል ውበት ወሰውነቷ፣ ሰውነቷ መልኳ ብቻ አይደል መልካምነቷ፣ ሰውነቷ መልኳ ብቻ አይደል። የቆዳ ኳስ ነው መሰለኝ። ቀለምን ቀባው ብራዘር። ምንም ቃል የለንም። እስቲ ኮሜንት እናንብብ። የመጀመሪያ ኮሜንት አድራሻም አለ ይሏል። አርባ ምንጭ ሸዋ ማዶ ይሏል። የምን ምልክት እንዳስቀመጡ ታውቃላችሁ? የቴስላ አርማው አለቻ ከፊት። ክሳችሁን አለም ኩሳችሁን ብሉ ከፈለጋችሁ። ናይ ንፍጣ ናይ ተነሳባት ደግሞ ናይ ጋዴሚቱላ ማለት ነው። ናብዚ ናይ ጋዴሚት እንዴት እንደናኳችሁ ድሮ ምን ዲፕሎማሲ ባለሀብት ምናምን በጣም ነው የማውቀው። ባይዘው ከልጅነቴ ከ14 ዓመት 5 ዓመት ጀምሬ ያደግኩት ምናምን ቤተል ወዚር ይባላል። ወዚር ማለት ሚኒስቴሮች ማለት ነው። አይኖ ማን ነው ሚኒስቴር እንደሆነ ማን
አምባሳደር እኔ ያውቃል ኢራቅ ኤምባሲ ውስጥ ስንት ዓመት የሰራው ሰው ነኝ። ለዛው ረስሚ የማለት ቋሚ ሰራተኛ ማን እንደሆናችሁ አውቃችኋል። ቂጣችሁን እንኳን በስነ ስርዓት ማጠርጉ ሽንት ቤት የተጠቀማችሁት እንኳን ፍላሽ ማትለቁ ግማታሞች ናችሁ። አይ ኖ ዩ ዌል ጋይስ። ለዛ ነው ምንቃችሁ። እንደ ሰው ሳከብራችሁ አልገባችሁ ማለት ተበዱ ብዬ ማንተ አከነ ከበላ ስለላ ግድግዳው ላይ ማላጠፍ ነበር። ንፍጣ አልመጣም ቀረው እንደውም አልመጣም እንትን ራሱ ቀጠሮ ራሱ አልመጣም አሁን ደግሞ ነገ እያለቀሰች ልጄ ምናምን እያለች እንደበቀደሙ ማለት ነው። አሬቺን ሴትዮ በቃ መላሚላት ሰው ይጥፋ። ለማንኛውም ባለፈው አንድ ቪዲዮ አቅርቤላችሁ ነበረ። የኔ ቢጤ ናቸውና ሱቅ ያለች ሴት ልጅ እየጀነጀኑ ላኑርሽ ላስቀምጥሽ ምናምን እያሉ ነበርና እሱ ቪዲዮ ፓርት 5 ነው። ዛሬ እስቲ ፓርት 1ን ይዤላችሁ መጥቻለሁ። እሱን እንይ። የዘመኑ ወጣት ጅንጀና ከዚህ ሼባ ምስኪን ለማኝ ተማሩ። መላ ብለሻል። የለም መላ ነው ብለሻል። እንዴ ክፍለ ሀገር ነው። እኔም ታንቺ ቁርጥ ሳላቅ ሌላ አልፈልግም ብዬ ነው እንጂ እየፈለጉ ነው ሌላ ያንቺን ቁርጥ ብዬ ነው። አንቺን ቢታርሽ ዝም ብዬ እቀመጣለሁ። እሺ በቃ አንዷ እድላም እኔ አመሌ ጥሩ ነው። አንዷ እድላም ደህና ይዛኝ ትቀመጣለች። አቤት ጥርስሽ ነው ደግሞ በረዶ የሚመስል። ኧረ ጅንጀና በቃ በኋላ እንጡና አስቤበት አውጥቼ አውርጄ ጅንጀና ትጣላላችሁ ጋይስ። ጥርስሽ ምናምን እኔ ብዬ አላቅም እኮ እግዚአብሔር። ለማንኛውም ይሄ ፓርት 1 ነው። ቀጣይ ፓርት 2ንም አቀርብላችኋለሁ በሚቀጥለው ቪዲዮ ማለት ነው። ግን እኔ ለልጅቷ አፈራላታለሁ ማለት እንዲህ አይነት ጨዋታ ጥሩ አይደለም። በእነዛ ሰዎች ሰውየውን ቢያፈቅራት ሌላ ነገር ሊፈጠር ይችላል፣ ወደ ሌላም ነገር ሊያመራ ይችላልና ጥሩ አይደለም ብዬ አስባለሁ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ቪዲዮቹን እንደወደዳችሁት ዘና እንዳላችሁባቸው ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ይመቻችሁ።